ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10:40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት ችሎቱ ተሰይሟል። ባደጉት ሀገራት የፍርድ ቤትን ስነ ስርዓት አለማክበር በቀላሉ ንቀት ተብሎ የሚታለፍ ቢመስልም በህግ አውጪው አካል ላይ ያለውን አለማክበርና ፓርላማን እንደመናቅና ኮንግረሱን እንዳለመቀበል ይቆጠራል። ይኸውም በሀገራችን አጠራር ችሎት መድፈር የሚባለው ይሆናል። መገለጫዎቹም በፍርድ ቤት የተላከ መጥሪያን ተቀብሎ ምላሽ አለመስጠትና መሰል ጉድለቶችን ሲያሳይ ይሆናል። በዩናይትድ ኪንግደም አንድ ሰው በችሎት መድፈር ወንጀል ጥፋተኛ ሆኖ ከተገኘ እስከ 2 ዓመት እስራት መቀጮ ሊቀጣ ይችላል። በአየርላንድ ደግሞ ሆን ብሎ የፍርድ ቤት ትዕዛዝ ለመፈጸም ፈቃደኛ ያልሆነ ሰው ትዕዛዙን ለመፈጸም እስኪስማማ ድረስ ሊታሰር ይችላል። ችሎት በውጭው ዓለምም ሆነ በሀገራችን ስነ ስርዓት ኖሮት በፖሊሶች እንደያስፈላጊነቱ የችሎት ስነ ስርዓት እንዲከበር ይደረጋል። በፌዴራል ፍርድ ቤቶች የአስተዳደር ሰራተኛ መተዳደሪያ ደንብ መሰረት ስነ ስርዓት የሚያስከብር ሰራተኛም ይመደባል። ጤና ይስጥልን አድማጮች፣ የወንጀልና ችሎት መሰናዷችን ጀምሯል። ምህረት ሙልጌታ ነኝ። በዛሬው ዝግጅታችን ተገልጋዮችን ስለ ችሎት ያላቸውን ግንዛቤና የህግ ባለሙያ ማብራሪያ አካተን አብራችሁን ቆዩ እንላለን። ችሎት በጣም የተከበረ ለጉዳዮች መፍትሄ ሊሰጥ አጓጊ የሆነ ክርክር የሚከናወንበት ነው። ህብረተሰቡ ስለ ችሎት ያለው መረዳት ምን ያህል እንደሆነ እንከታተል። ችሎት ማለት ያው በዳኝነት አካሉ ክርክር በሚደረግበት ወይንም የዳኝነት አገልግሎት የሚሰጥበት ክፍል ሆኖ ባለጉዳዮችም ሆነ ችሎቱን መከታተል የሚፈልግ አካል ማንኛውም መታደም የሚችልበት ክፍልና የዳኝነት አገልግሎት የሚሰጥበት ክፍል ነው የሚል ትርጉም ያለው ይመስለኛል። ችሎት ማለት ሰዎች ያልተስማሙበትን በራሳቸው መፍታት ያልቻሉትን ወይም ያልተስማሙበትን ጉዳይ ሙያው ወይም ዕውቀት ያላቸው ሰዎች ጋር ሄደው ትክክለኛ የሆነ ፍርድ ለማግኘት የሚሄዱበት ቦታ ነው። ችሎት ማለት እንግዲህ እኛ የምናውቀው ፍርድ ቤት ነው። ፍርድ ቤት ዋናው ተግባሩ እውነትና ሐሰት መለየት ነው። ፍርድ ማለት ፍትህ የሚገኝበት ቦታ። ዳኞች በተረጋጋ መንፈስ የወጠኑትን የመረመሩትንና የተመለከቱትን ዝርዝር ጉዳይ መረጃ ይዘው የሚቀርቡበት በመሆኑ የችሎት ስነ ስርዓት ያላንዳች መታወክ ስርዓቱን ጠብቆ መከናወን አለበት። የችሎቱ ስነ ስርዓት ለምሳሌ ባለ ጉዳይ ሲቀርብ የሚቀርብበት አቀራረብና ሲጠየቅም የሚመልሰው መልስ ስነ ስርዓት አለ። ወይም ደግሞ ለመቃወም ቢፈልግ የሚያቀርበው የአቀራረብ ስነ ስርዓት አለ። ዝም ብሎ ካቀረበ ይታገዳል። ችሎት ከገባ በኋላ ችሎት ማወክ አይቻልም። ለችሎት ከገቡ መውጣትም መግባትም አይክልክል ነው። ችሎቱ እንዳይረበሽ ነው። አካባቢ ጸጥታ እንዲጠበቅ እኔ ተከሳሽ ሆኜ ወይም ከሳሽ ሆኜ ቅድማ ለኔ ሰጥቶ ለኔ ካስረዳው በኋላ ያ ደግሞ ምላሽ ይሰጣል። እኔ ደግሞ ዝም ብዬ መጠበቅ አለብኝ። የዛን የሚቃወም ከሆነ ለዛ እሱ ለመለሰው ምላሽ ለመልስ ለመስጠት ስነ ስርዓት አለው። ችሎት ደፈረ የሚባለው ጉዳይ ሳይፈቀድለት የሚናገር ከሆነ ወይም ደግሞ ተፈቅዶለትም ተናግሮ እንዲያቆም ጊዜ ገደብ ይሰጠዋል። በዛ ጊዜ ተናግሮ ማቆም ካልቻለን እሱ ማወቅ ነው። ስለዚህ ያን ጊዜ ፍርድ ቤቱ በስነ ስርዓት ያግዳል። ችሎት ደፈረ የሚባለው ያው ችሎት ውስጥ ስንገባ የተለያየ ነገር ማድረግ የሌለብን ነገሮች አሉ። ለምሳሌ ስልክ ማውራት አይቻልም። እዛ ያለውን ነገር መጣስ አንችልምና ያው ስልክ አውራን ከተንቀለቀለን ምናምን ነገር ያን ነገር ህጉን ከጣሰን ችሎት ደፈረ ይባላል። ጣልቃ እየገባ የሚያወራ ከሆነ ሳይፈቀድለት የሚያወራ ከሆነ ዳኛው በሚናገርበት ጊዜ ጣልቃ የሚገባ ከሆነ እና ደግሞ ይሄ ህጋዊ መስመሩን ይዞ መሄድ ከሆነ ለምሳሌ አሁን ይግባኝ መጠየቅ ያለበት ችሎቱ አልቋል ተብሎ ከተባለ በኋላ የሚከራከር አይነት ምናምን ከሆነ ካጠገቡ ካሉ ሰዎች ጋር የሚያወራ የሚረብሽ አይነት ሰው ከሆነ ሲያሰ ችሎቱን ጣሰ ይባላል ማለት ነው።
አንዳንድ ሰዎች ችሎት ገብተው ማንኛውንም ጉዳይ መከታተልና ልምድ የማግኘት እንዲሁም ደግሞ የመታዘብ ፍላጎት እንዳላቸው ሁሉ አንዳንዶች ደግሞ የችሎትን ስርዓት በመፍራት የማይሳተፉም አሉ። ችሎት ገብተው ልምድ ካኖሩት እንደሰማነው ከሆነ አዳራሽ ውስጥ ገብተን ቁጭ ካለን በኋላ ዳኞቹ ሲገቡ ከሳሽም ተከሳሽም በፖሊስ ተነሱ እንባላለን። ቆመን ነው የምንቀበለው። ከዛ ዳኞቹ ወንበራቸውን ከያዙ በኋላ ሰላምታ ይሰጡናል። እንደምናደራችሁ ብለው ወደ ጉዳያችን ይሉና ፋይሎች እያነሱ ስም ይጠራሉ። ከዛ ከሳሽ ተከሳሽ ይቆማል። ይሄ በወንጀሉም በፍትሐብሔሩም ተመሳሳይ ነው። ሌላው ለምሳሌ ስልክ ሳይለንት ማድረግ አለብን። በወንጀል ችሎት አስከባሪ ይነገረናል። ስልካችሁን ዝጉ ነው የሚባለው። እንዘጋለን። ሹክሹክታ የለም። እንኳን ጮክ ብሎ መናገር ይሄ ወረቀት እንኳን እንዲሾሻሻሻ ካለ ጸጥታ ይባላል። ይሄ እንዲህ አይነት አለው። ወጣ ገባ ማለት አይቻልም። ችሎት ውስጥ ዳኛው ሲያወራ ማዳመጥ ነው። ዳኛው ሲገባ መነሳት። ችሎት ስነ ስርዓቶች ብዬ የማስባቸው የመጀመሪያው ፓንክቹዋል መሆን ወይም በሰዓት መገኘት ነው። ዳኛው በሚያወራበት ሰዓት ጣልቃ ለመግባት፣ ተራችን ሲደርስ መናገር። ሌላኛው ደግሞ አሁን ለምሳሌ ተቃራኒ ያሉ ሰዎች ተከራካሪዎቻችን የሚያስፈራራ አይነት አነጋገር አለመናገር፣ ሰዎች ላይ ጫና የሚያደርስ አይነት ንግግር አለመናገር፣ እዛ ውስጥ ሆኖ ስልክ አለማውራት። በሰዎች የዕለት ተዕለት እንቅስቃሴ የሚገጥሙ ሁነቶች ይኖራሉና በችሎትስ ምን ገጠመኛላቸው? ብዙ ጊዜ ችሎት ላይ እገኛለሁ። አንድ ቀን የገጠመኝ ያው ችሎት ገብተን ከሌሎች ታዳሚያን ጋር ቁጭ ባለበት ሰዓት ዳኛው ችሎቱ ሰይሞ ዳኝነት አገልግሎቱን እየሰጠ ባለበት ወቅት ታዳሚያን መካከል የማስቲካ ድምፅ ይሰማል። ከዛ ዳኛው ችሎት የምትረብሹ ብሎ ማስጠንቀቂያ ቢሰጥም ይህን ድርጊት ሊያቆሙ አልቻሉም። ማንነቱን በወቅቱ አልታወቀም። በኋላ ላይ ችሎት አስከባሪው ጉዳዩን ሲከታተል ያው ይደርስበትና ታኝክ የነበረች አንዲት እንስት ብዙ ጊዜ በተደጋጋሚ ችሎቱን እያደናቀፉ መሆኑ ቢነገራቸውም አላኘኩም የሚል ክደት እና ድርጊቱን ያልፈጸሙ ይከራከራሉ። ያም ያው የችሎት መድፈር ስለሆነ ችሎት ተደፈረ ተብሎ በቀጥታ ወደ ቅጣትን ብዙ ጊዜ ስለማይገባ ማስጠንቀቂያ ተደጋጋሚ ቢሰጥ ከጥፋቷ ያልተመለሰች እንስት ያው ችሎቱን በመድፈር የ6 ወር ቅጣት ወይ ደግሞ በብር ተለውጦ ቅጣቱ እንዲፈጸም የሚል እዛው ችሎቱ ላይ የተወሰነባት መሆኑን አስታውሳለሁ። እንደ አጋጣሚ በተለያየ ጊዜ ችሎት እገባለሁኝ። ችሎት ላይ የሚገጥሙ ገጠመኞች ምንድነው? ችሎት ስነ ስርዓት የሚያስከብሩ ሰዎች ኦቨር ጥንቃቄዎች ይወስዳሉ እና እግርን አታጣምር፣ አትንቀሳቀስ፣ ቀጥ ብለህ ቁጭ በል። እነዚህ ነገሮች ችሎት ተሳታፊውንም አሁን በውጪው የችሎት ሂደት ላይ በምናይበት ጊዜ ተሳታፊውም ተከራካሪውም ኦልሞስት ነፃነት ያለው ነው እና የኢትዮጵያ የችሎት ሂደት በምትመለከቱበት ጊዜ ፍጹም በሕጉም የማይፈቅዱ ዳኞችም የማያዙት በሕጉ ስርዓቱም የሌለ ግን ችሎት ስነ ስርዓት አስከባሪዎች የተሳታፊው ፍጹም ነፃነት ማክበርና ነፃነት መንሳት ይለያያልና ለዚህ እየታየንተም መባል አለበት። የችሎት ስነ ስርዓት ምንድን ናቸው? ለምሳሌ አለባበስን ተከትሎ እይታን የሚከለክል አለባበስ አይፈቀድም። ያም በሃይማኖትና በባህል ከተፈቀደው ውጪ ሲሆን ማለት ነው። ስነ ስርዓቶችን ማጓደል ችሎት መድፈር ወይም ለህግ ተገዢ አለመሆንን ያሳያል። ስሜ መስፍን መኮንን ይባላል። በፍትህ ሚኒስቴር የንቃተ ህግ ትምህርት ስልጠና ዳይሬክተሬት ምክትል ረዳት ጠቅላይ አቃቤ ህግ ነኝ። ችሎት መድፈር ለምሳሌ ለፍርድ ቤት አለመታዘዝ፣ ለችሎት ክብር መንፈግን ወይም ደግሞ ፍርድ ቤትን ማወክን የሚያጠቃልል ተግባር ነው ማለት ነው። አሁን እነዚህን ጉዳዮች ስናያቸው ለፍርድ ቤት አለመታዘዝ ማለት ምንድን ነው ብለን ስናይ በችሎት ሂደት ውስጥ በዳኛው የሚተላለፉ ትዕዛዞችን አለማክበር ወይም መተላለፍ ሊሆን ይችላል ማለት ነው። አሁን ለምሳሌ ፍርድ ቤቶች ስራቸውን ሲያከናውኑ የተለያዩ ትዕዛዞችን ሊሰጡ ይችላሉ። እግዶችን ሊሆን ይችላል፣ ምስክር እንዲመጣ ሊሆን ይችላል። ብዙ አይነት ትዕዛዞችን ሲያዝ ያንን ትዕዛዝ ያለመፈጸም ሊሆን ይችላል ማለት ነው። ሌላው የችሎትን ክብር መንፈግ የሚለው ነው ማለት ነው። ችሎት ማለት ያው ፍርድ ቤት ማህበረሰቡ ፍትህን የሚያገኝበት ስፍራ ነው። በመሆኑም ሊሰጠው የሚገባውን አክብሮት ለተቋሙና ለዳኛው አለመስጠት ማለት ነው። ፍርድ ቤትን መስደብ ይሆናል፣ ሙሰኞች ናቸው ወይም ደግሞ ፖለቲከኞች ናቸው፣ ታዛዥ ናቸው ተብሎ ይሄ ፍርድ ቤቱ የሚነዛ ወሬዎች ሊሆኑ ይችላሉ። ይሄ ደግሞ ምንድነው በማህበረሰቡ ዘንድ ችሎት ወይም ደግሞ ፍርድ ቤት ሊያገኝ የሚገባውን ክብር ስለሚያሳጣው ተአማኒነቱንም የሚያሳጣው ተግባር ነው ማለት ነው። ሌላኛው ደግሞ ፍርድ ቤትን ማወክ ማለት ነው። ፍርድ ቤትን ማወክ ደግሞ ምንድነው እዛ በችሎት ሂደት ላይ ችሎት ሂደቱን በአጠቃላይ የማደናቀፍ ተግባር ነው ማለት ነው።
በሀገራችን ችሎት መድፈር በፍርድ ቤቱ የተሰጠን ትዕዛዝ ባለማክበር የሚከሰት የፍትሐብሔር ይዘት ያለው ሲሆን ሌላኛው ደግሞ ፍርድ ቤትን የመድፈር ወንጀል ተግባር ነው። እነዚህ ተግባራት በብዛት ፍርድ ቤቶች የሚሰጡት ትዕዛዞች አሉ። ለምሳሌ እግል ሊሆን ይችላል። አንድ ሰው መጥቶ ምስክር ሆኖ ቃሉን እንዲሰጥ ሊሆን ይችላል። ወይም የተለያዩ ትዕዛዞችን እዛም ባለበት እንዲፈጽም ሊሆን ይችላል። እነዛን ነገር ያለመፈጸም ችሎት መዳፈር ሊሆን ይችላል ማለት ነው። ወይም ፍርድ ቤትም መድፈር ነው ማለት ነው። እንደዚህ አይነት እንትኖች በብዛት ምንድነው መነሻቸው ግለሰቦች ወይ ተከራካሪ ወገኖች ይሄ ነገር አልተፈጸመልኝም ብሎ በእነሱ አነሳሽነት ሊሆን ይችላል ማለት ነው። አንድ ሰው ሊቀጣ የሚችለው ጥሪ ደርሶት መጥቶ ሳይል ማለት ነው። ብዙ ጊዜ በእንደዚህ አይነት የችሎት መዳፈር ጊዜ ላይ ቀለል ያለም ሊሆን ስለሚችል ፍርድ ቤት በገንዘብ የሚቀጣው ጉዳይ ሊሆን ይችላል ማለት ነው። ሌላኛው ፍርድ ቤትን የመድፈር ወንጀል ተግባር የክሪሚናል ኮንቴምፕት የምንለው ነው ማለት ነው። ይሄ ምንድነው የፍርድ ቤትን ሂደት የፍርድን ሂደት የችሎትን የተለያዩ ኃይልን በመጠቀም በመሳደብ ዛጋች የችሎቱን ሂደት የዳኝነት ሂደቱን የማስተጓገል ስራ ነው ማለት ነው። እንደዚህ አይነት ተግባር ምንድነው ፍርድ ቤቱ ቅጣትን የሚጥለው የፍርድ ቤቱን ክብር ሞገስ ለመጠበቅ የሚጥለው ቅጣት ነው ማለት ነው። እንደዚህ አይነት ቅጣቶች በብዛት በእስራትም ሊሆኑ ይችላሉ ማለት ነው። ሌላኛው በሁለት አይነት መንገድ የችሎት መድፈር ተግባር ሊከናወን ይችላል። በቀጥታ ሊሆን ይችላል፣ ቀጥታ ባልሆነ መንገድ ሊሆን ይችላል ማለት ነው። በቀጥታ ምንድነው አንድ ሰው ለምሳሌ እዛ ጋር ብዙ ጊዜ በገጠመኝም አለ እዛ ተከስቶ የሚመጣ ሰው ዳኞችን የሚሰድቡበት ሁኔታ አለ። አንዳንዴ አሁን ሴት ዳኛ እንትን ብሎ ታምሪያለሽ የሚል እስረኛ ሊኖር ይችላል ማለት ነው። ይሄ ምንድነው እዛ ጋር ግለሰቡን አይደለም ችሎቱን የደፈረው ማለት ነው። ወይም ደግሞ እናንተ ፖለቲከኞች ናችሁ፣ ታዛዥ ናችሁ፣ የተለያዩ ወሬ እዛው ጋር የሚሰድብ ተግባር ሊሆን ይችላል። ሌላኛው ደግሞ ለምሳሌ ከሚዲያ ጋር የተገናኘ ሊሆን ይችላል። የችሎት ሂደትን ከወጣ በኋላ ዳኛው እያየው ፊት ለፊት የሚደረግ ተግባር ነው ማለት ነው። ቀጥተኛ ያልሆነ ግን ዳኛው የማያየው ሊሆን ይችላል። ለምሳሌ የችሎት ውሎ ሂደትን ሊሆን ይችላል። ባልተገባ ሁኔታ የሚዘግብ ሊሆን ይችላል። በሚያዛባ ሁኔታ ሊዘግብ ይችላል። ፍርድ ቤትን ስም በሚያጠፋ ሁኔታ ሊዘግብ ይችላል ማለት ነው። እንደዚህ አይነት ተግባራቶች ቀጥተኛ ያልሆነ የችሎት መድፈር ልንለው እንችላለን ማለት ነው። አንዳንድ የሚፈጸሙ ወንጀሎች ከችሎቱ ውጪ ይሆኑና ከመጠየቅና ከመቀጣት የማያስቀር ስለመሆኑ የሕግ ባለሙያው መስፍን ይናገራል። ችሎት መድፈርን በተመለከተ በአገራችን የፍትሐብሔር ስነ ስርዓት ሕግ ላይ ከአንቀጽ 480 እስከ 482 ላይ ተቀምጧል። ሌላኛው ደግሞ በ1996 የወጣው የወንጀል ሕጋችን ላይ በአንቀጽ 449 ላይ ስለ ችሎት መድፈር ወይም ደግሞ ፍርድ ቤትን መድፈር ተቀምጧል ማለት ነው። ሌላኛው በቅርብ የወጣው የፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 1234 2013 ላይ በአንቀጽ 51 እና 52 ላይ ተቀምጧል ማለት ነው። ስለ ችሎት መድፈር በፍትሐብሔሩ ሕጋችን ላይ የተቀመጠው ምንድነው? አሁን ዳኞች ችሎትን በሚመሩበት ጊዜ ስራቸውን በሚሰሩበት ጊዜ ማንኛውም ፍርድ ቤት ችሎቱ ዳኛ ፍርድ ቤቱና የዳኝነት ስራ አካሄድ ስነ ስርዓት ለማስከበር ማንኛውንም አስፈላጊ መስሎ የታየውን እርምጃ እንዲወስድ ስልጣን ተሰጥቶታል ይላል ማለት ነው። እና በዚህ ጉዳይ ላይ በችሎት በሚሰራበት ጊዜ ዳኛው ስራውን በሚያከናውንበት ጊዜ ወይም ትዕዛዞችን ሰጥቶ ትዕዛዙ በማይፈጸምበት ጊዜ ወይም ኢሚዲየትሊ እዛ ችሎቱ ላይ የችሎት መድፈር ተግባር ሲከናወን ያንን ነገር የመቆጣጠር ኃላፊነትም አለበት ማለት ነው። ያንን ኃላፊነትን ለመወጣት ኢሚዲየትሊ እዛ ጋር በዛው መዝገብ ላይ እርምጃ መውሰድ እንዳለበት እና የገንዘብ ቅጣት መጣል እንዳለበት ያስቀምጣል ማለት ነው። አድማጮቻችን ከሕግ ባለሙያው መስፍን መኮንን ጋር ያለን ቆይታ እንደቀጠለ ነው። ችሎትን የመድፈር ወንጀልና ያለማክበር ወንጀል በህብረተሰቡ ዘንድ ያለው የአረዳድ ውስንነትና የችሎት ስነ ስርዓት አፈጻጸም ላይ ያለው የቅጣት ወሰን ሂደት መሆኑም መነሻ ስለመሆኑ ይናገራል። በ1996 የወጣው ወንጀል ሕግ አንቀጽ 449 መሰረት ምን ይላል? ማንም ሰው በፍርድ ቤት ምርመራ በሚደረግበት ወይም ደግሞ የፍርድ ስራ በሚከናወንበት ጊዜ ፍርድ ቤቱ ወይም የዳኝነት ስራ በማከናወን ላይ ያለን ዳኛ በማንኛውም መንገድ የሰደበ፣ ያወከ ወይም ደግሞ በእነዚህ ላይ ያፌዘ ወይም የዛተ እንደሆነ ወይም የፍርድ ቤቱን ስራ በማንኛውም ሌላ መንገድ ያወከ እንደሆነ ከ1 ዓመት በማይበልጥ ቀላል እስራት ወይም ደግሞ ከ3000 ብር በማይበልጥ መቀጮ
ይቀጣል ብሎ ያስቀምጣል። ሌላኛው ደግሞ ወንጀሉ የተፈጸመው ከችሎት ውጪ ሆኖ ዳኛው ስራውን እያከናወነ ባለበት ጊዜ ከሆነ ቅጣቱ ከ6 ወር የማይበልጥ ቀላል እስራት ወይም ደግሞ ከ1000 ብር በማይበልጥ መቀጮ ይሆናል ይላል። ይህንን ደግሞ ወንጀሉ የተፈጸመው በችሎት ወይም ደግሞ በማንኛውም ቦታ ከሆነ የዳኝነት ስርዓት በሚካሄድበት ጊዜ ሆኖ ከሆነና ምንድነው እዛ ጋር ኃይል ተግባርን የፈጸመ እንደሆነ በተደራቢነት የወንጀል ህጉ አንቀጽ 441 የመንግስት ሰራተኛን የማስገደድ የሚል እስከ 5 ዓመት ሊያስቀጣ የሚችል ተግባር ነው ማለት ነው። በተለያዩ ሀገራት የችሎት ስነ ስርዓት አከባበርና አፈጻጸም የራሱ የሆነ አካሄድ ያለውና የሚመራበት ሂደትም እንዲሁ የሀገራችን የፍትሐብሔር ህጉ የተወሰኑትን አስፍሮ ይገኛል። ይሁንና ፍትህ ሚኒስቴር ተጨማሪ ዝርዝር ደንቦችን ሊያወጣ እንደሚችልም ያብራራል። ጠቅላይ ፍርድ ቤት የሚያወጣቸው መመሪያዎች አሉ። ምንድነው? አሁን ለምሳሌ ፍርድ ቤት የራሱ አቀማመጥ አለ። ዳኛ የቱ ጋር ይቀመጣል፣ ጠበቃ የቱ ጋር ይቀመጣል፣ ተከሳሽ የቱ ጋር ይሆናል፣ ከሳሽ የቱ ጋር ይሆናል የሚለው አለ። አቃቤ ህግ ምን አይነት አለባበስ መልበስ አለበት፣ ጠበቃ ምን አይነት አለባበስ መልበስ አለበት፣ ምን ጊዜ መናገር አለበት፣ ምን ጊዜ መናገር የለበትም፣ እንዴት መናገር አለበት የሚሉ ማነሮች እንዳለ ተቀምጧል ማለት ነው። ስለዚህ ፍርድ ቤትም የሚከታተሉ ሰዎችም እንዴት መሆን አለባቸው የሚለው ኦልሬዲ የተቀመጠ የተደነገገ ነገር ነው ማለት ነው። ስለዚህ አጠቃላይ ግን የነዚህ አዋጅ እንትኖች የፍርድ ቤቱን ክብር መጠበቅ አንድ ነው። ወንጀል መመርመሩን የፍርድ መስማት ሂደቱን ያለመረበሽ ያለማወቅ ተግባር ነው ማለት ነው እንጂ የሆነ ልዩ ፕሮሲጀር የሚያስፈልገውም አይደለም። ሰው አንደኛ መረበሽ የለበትም። ድምፁ አሁን ለምሳሌ ችሎት ውስጥ ሆኖ ድምፁን ከፍ አድርጎ ማውራት መቻል የለበትም። አቀማመጡም ለምሳሌ የኛ እንትን የራሱ የሆነ ሞራል አለው። የኛ ህዝብ ያለባበስ ሞራል አለ፣ ያነጋገር ያረማመድ እንትኖች አሉ። ያንን መጠበቅ መቻል አለበት። ለምሳሌ ችሎት በአንድ ዳኛ እያስቻለ ወይም ደግሞ ጉዳዩን እያየ እያለ ወጣ ገባ ቢባል መንሾካሸት የተለያዩ እንትኖች አሉ። እዚህ ጋር መጠበቅ ያለበት ዳኛው ስራውን በነፃነት መስራት መቻል አለበት። በስራው ላይ ተጽዕኖ መፈጠር የለበትም። በችሎት ሂደት ውስጥ የባለ ጉዳዮችን ስነ ምግባር ጉዳይ ቀዳሚ ብናደርግ በቀጠሮ ቀን ቦታና ሰዓት መገኘት፣ በቀጠሮ ቀን ለክርክሩ በአግባቡ ተዘጋጅቶ መቅረብም እንዲሁ በችሎት ላይ ተራቸውን በመጠበቅ ክርክሩን ማቅረብ፣ ማንኛውም ባለ ጉዳይ ክርክሩን ወይም ጉዳዩን ለዳኛ ሲያቀርብ ዳኛውን ፊት ለፊት እየተመለከተም መሆን እንዳለበት ተቀምጧል። እኛ ለአብነት ጥቂቱን አነሳን እንጂ ሌሎችም በርካታ የችሎት ስነ ስርዓቶች ይገኛሉ። ለምሳሌ እንበልና ትልቅ ሂል ጫማ አርጋ አንድ ሴት ቋ እያለች ብትገባ ችሎቱ ላይ ምንድነው እዛ ጋር የችሎቱን ሂደት የመረበሽ እንትን ሊኖረው ይችላል። የህዝብን እንትን እዛ ጋር መሳብ ሊሆን ይችላል። ስለዚህ የፍርድ ቤት የዳኝነት ሂደቱን በማያዛባ ሁኔታ መሆን መቻል አለበት ነው። በአጠቃላይ የችሎት መዳፈር ጋር ከተገናኘ ወይም የፍርድ ቤትን መድፈር ጋር የተገናኘ ምንድነው የሚታዩ ችግሮችም አሉ። ትልቁ ችግር አሁን የግንዛቤ ችግሮችም ነው አንደኛ ማለት ነው። ሌላኛው ደግሞ ምንድነው አሁን የግንዛቤ ችግር ስንል ብዙ ጊዜ ችሎት መዳፈር ማለት ምንድናቸው፣ ምን አይነት አክቶች ችሎት መዳፈር ይባላል፣ ምን አይነት እንትኖች በወንጀል ያስቀጣል የሚሉ ዝርዝር እንትኖች ብዙም የሉ። ያንን ነገር ለግንዛቤ ለህብረተሰቡ መሰጠት መቻል አለበት። አንዳንድ ዳኞች ሊኖሩ ይችላሉ የችሎት መዳፈርን ህግ ወይም ደግሞ እንትን ለግል ጥቅማቸውና ከግል ስሜታቸው ጋር አገናኝተው የሚሰሩ ማለት ነው። እዚህ ጋር ለምሳሌ ምንድነው የራሱን ኢጎ ማየት መቻል እንዳሌለበት፣ ዋናው ደግሞ የችሎት መዳፈር ጋር የተገናኘ የሆነ ውሳኔዎችን ሲያስተላልፍ የሆነ ድርጊትን ሲያደርግ ሰርቭ ሊያደርገው የፍርድ ቤትን ክብር ከመጠበቅ አንጻር የፍርድ ቤትን ውሳኔና ትዕዛዝ ተፈጻሚነትን ከማሳካት አንጻር ፍርድ ቤቶች ደግሞ ከህብረተሰቡ ዘንድ ያላቸውን ታማኝነትና ተቀባይነትን ከማስከበር አንጻር መሆን መቻል አለበት። ምንድነው ችሎት ወይ ፍርድ ቤት ዋና እንትኑ አሁን ለምሳሌ የአስፈጻሚ አካሉን ብናይ የራሱ አቅም ያለው ነው። በገንዘብም በምንም ማለት ነው ጉዳዮችን የሚያስፈጽምበት አቅምም ችሎታም አለው። ፍርድ ቤት ግን ዋናው ነገር ምንድነው በህዝብ መተማመን ላይ ነው መሰረቱ ማለት ነው። አንድ ሰው ፍርድ ቤትን ካላመነ ካላከበረ ምንድነው ፍርድ ቤቱ የሚሰጠውን ትዕዛዝና እንትንም ተቀባይነት ላይኖረው ላይፈጸም ይችላል ማለት ነው። ዋና የፍርድ ቤት ምሰሶ በህዝብ መታመን ነው፣ በህዝብ ተቀባይነት ማግኘት ነው። ስለዚህ የችሎት መዳፈር ጉዳይ
ወይም የፍርድ ቤት መዳፈር ጉዳይ ያንን የህዝብ ተቀባይነትን ከማስከበርና ከማስጠበቅ አኳያ ነው መታየት ያለበት ማለት ነው። ከዳኛው የግል ፍላጎት አንጻር ሳይሆን ትልቁ ነገር የዳኝነት ስርዓቱ ላይ ህብረተሰቡ አመኔታ እንዲኖረው፣ ፍርድ ቤቱ የሚሰጠው ትዕዛዝና ውሳኔዎች ተፈጻሚ እንዲሆኑ፣ የዳኞች የስራ ነጻነትንም ከማስጠበቅ አንጻር መታየት መቻል አለበት የሚል መልእክት አስተላልፋለሁ። የተወደዳችሁ አድማጮቻችን ሳምንት ሌላ ርዕሰ ጉዳይ ይዘን እንመለሳለን። ምህረት ሙልጌታ ነኝ። የዛሬው ዝግጅታችን በዚህ መልኩ ተቋይቷል። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት ችሎቱ ተሰይሟል።